አብዱራህማን ብን ዐውፍ ጠቆመውና አብዱራህማን ብን ዐውፍ ለአንድ ወር ጠፍቶ ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመለሰ። የሆነ ቀለም ነበረበት ደሞ ለወንድ ልጅ የማይፈቀድ ቀለም ማለት ነው። ደሞ ኬታ መጣኸው ይሄንን ብሎ ሲሉት ያ ረሱላህ ተዘወጅቱ አገባውኝና እኮ ነው አላቸው። ይሄ ጥርስህን የሚያቃርደው ወይም ደግሞ ባንዲራ የሚያስመስለውን ጮጋራህን የሚፈታተነውን ሳምባህን እንበል ወይም ደግሞ ጉበትህን የሚፈታተነውን ጉልበትህን የሚያልፈሰፍሰውን አትጠቀም ይቀርብህ ነው። ወለድ ከባንክ ይሁን ከግል ተቋማት ይሁን ከየትኛውም የፋይናንስ ተቋማት የሚያመጡ ሰዎች ጥንቃቄውን ከተከተሉ መንገዳቸው በጣም ሰፊ ነው። ወሹሃዳ ለእስላም በሀብት ሕይወታቸው ወጥቶ ሰማዕታትነትን ተጎናጽፎ ከቀሩ የአላህ ባሪዎች ነው ምድብህ እያሉ ነው ረሱል ዓለይሂ ሰላቱ ወሰላም። አልሐምዱሊላህ አልቃኢል ፈምሹ ፊ መናኪቢሃ ወኩሉ ሚን ሪዝቂሂ ወኢለይሂ ኑሹር ወሰላቱ ወሰላሙ ዓላ ሰይድና ሙሐመድ ወዓላ አሊሂ ወሰሕቢሂ አጅመዒን። አዩሃል ኢኽወቱል ኪራም አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ሂዳያት የተሰኘ ፕሮግራም ከሼኽ መሐመድ ሐምድ ወረሾ ጋር ወደ እናንተ እያቀረብን እንገኛለን። በአሁኑ ክፍል ደግሞ የምናየው የአላህ ሱብሓነሁ ወተዓላ ፍቃድ ከሆነ አልሂዳየቱ ፊ ከስቢ ሪዝቂ ወልሙዓመላት ደስ የሚል ርዕስ ነው። አላህ ሱብሓነሁ ወተዓላ እኛንም እናንተንም ተጠቃሚዎች ያደርገን። ምን ማለት ነው? አልሂዳየቱ ፊ ከስቢ ሪዝቂ ወልሙዓመላት ሂዳያት ቀጥተኛውን መንገድ መከተል በምን ውስጥ ፊ ከስቢ ሪዝቂ ሪዝቅን በመከሰብ ውስጥና ወልሙዓመላት ከሌላ ሰዎች ጋር በምናደርጋቸው ውሎች ውስጥ በምንግባባቸው ሙዓመላት ማለት ውል፣ የጋብቻ ውል፣ የፍች ውል፣ የልጆች የተለያየ የሼር ብዙ ነገሮችን ይመለከታል። እዛ ውስጥ በምናደርጋቸው ውል ውስጥም ቀጥተኛውን መንገድ ሂዳያትን መከተል ያስፈልጋል የሚል ነው። አሳሳቢ ነው ይሄ ጉዳይ። የሰው ልጅ መቼም አላህ ሱብሓነሁ ወተዓላ ዳቦ አይደለም ከሰማይ የሚያዘንበው ወይም ደግሞ እንጀራ አይደለም ከሰማይ የሚያዘንበው። ከሰማይ ዝናብን ያዘንባል፣ ከምድር ደግሞ ያበቅላል። የሚያበቅላቸው ቡቃያዎች ምን የሰው ልጅ የፈለገውን ቡቃያ እንዲበቅልለት ከፈለገ አላህ ሱብሓነሁ ወተዓላ እንዲያበቅልለት ዱዓ እያደረገ መዝራት አለበት። ስለዚህ በዛ ውስጥ መከተል ያለበትን መንገድ ነው። እንግዲህ ሼኽ መሐመድ ሐምዱ ካሁን ቀደም በርከት ያሉ የሂዳያት ነጥቦችን ለማየት ሞክረናል። አሁንም ደግሞ ከስቡ ሪዝቅ የሰው ልጅ ምድር ላይ ሲኖር ሪዝቅ ያስፈልገዋል። ማንም ሰው ወደዚህ ምድር ከመጣ በኋላ ተንቀሳቅሶ አላህ ሱብሓነሁ ወተዓላ ሪዝቁን ፈልጎ እንዲያገኝ ሪዝቁን ተንቀሳቅሶ እንዲያገኝ ነግዶ አርሶ አርብቶ አምርቶ እንዲያገኝ አላህ አዟል። በቁርአኑ ላይ ፈምሹ ፊ መናኪቢሃ ወኩሉ ሚን ሪዝቂሂ ምድር ላይ ከአጽናፍ እስከ አጽናፍ ሄዳችሁ ፈልጋችሁ ሪዝቃችሁን ተመገቡ ብሏል። የሌላ የቁርአን አንቀጽም አለ እንደዚሁ ንግድን ወይንም ደግሞ ከስብን ንግድ ብቻ አይደለም ማንኛውም ከስብ ላይ ከግብርናም ይሁን ከእርባታ ከአርብቶ አደር ከመሆንም ይሁን ከአንድ ነገር ከማምረትም ይሁን ወይም ደግሞ ከመነገድም ይሁን ከየትኛውም ዘርፍ የሰው ልጅ ዱንያ ላይ የሚያስፈልገውን ነገር ለማግኘት ከስብ የሚባል ነገር ማንቀሳቀስ እንዳለበት ሲያነሳ ከጂሃድ ጋር አስተሳስሮ የሚያነሳው ወአኸሩነ የድሪቡነ ፊል አርዲ የብተጉነ ሚን ፈድሊላሂ ወአኸሩን እንግዲህ እነዚያን ሌሊት ተነስቶ ከሚሰግዱ ሰዎች ጋር አቆራኝቶ ከሙጃሂዶች ጋር አቆራኝቶ ነው ያመጣው። የድሪቡነ ፊል አርዲ የብተጉነ ሚን ፈድሊላህ ምድር ላይ ሄደው የአላህን ሪዝቅ የሚፈልጉ ማለት ነው። እንግዲህ የአላህን ሪዝቅ መፈለግ እስልምና ሃይማኖት ሪዝቅን ለማግኘት የከፈተውን መንገድ የከፈተ ሌላ አስተምህሮ የትም ቦታ ላይ አይገኝም። ብዙ ሰው አሁን እስላም ውስጥ ሲመጣ እስላም ውስጥ ሪባ እያለ የሚከለከለው ይመስለዋል፣ ሐራም እያለ የሚከለከለው ይመስለዋል፣ ክልክል ነው እያለ የሚከለከለው ይመስለዋል። በእስልምና ሃይማኖት ውስጥ ያለ ገንዘብ የማግኛ ንብረት የማፍራትን መንገድ ቢማር ኖሮ አንድ ሰው የትኛውም ሀገራት የእስላማዊ የሆነውን ገንዘብ ማፍራት መንገድን ተከትሎ ነው ሀብታም እየሆነ ያለው። ሰሓቦችን ብንመለከት አጂብ የሆነ ነገር ነው የምናየው። ነቢዩን ዓለይሂ ሰላቱ ወሰላም ብንመለከት ነቢያቶችን ብንመለከት አጂብ ነገር ነው የምንመለከተው። ሱብሓነላህ ዑስማን ብን አፋን እኮ ነው ዛሬ የሱ ሀብት ቢኖር የዓለም በጀት እኮ የሚሆን ሀብታም ነበር ዑስማን ብን አፋን። ለነቢዩ ዓለይሂ ሰላቱ ወሰላም እኮ አንድ ጊዜ 1000 ግመል ከነ ትጥቃቸው ከነ ጭነታቸው በአላህ መንገድ ላይ የሰጠ ነው። ዛሬ 1000 ጀት ማለት ነው። ያንን የሚያክል ከሰጠ በኋላ ነቢዩን ዓለይሂ ሰላቱ ወሰላም ሌሊቱን ሙሉ ተነስተው ዱዓ ሲያደርጉለት እንዲያድሩ አስገደዳቸው፣ በዚህ ድርጊቱ ማለት ነው። ስለዚህ እነዛ ሰሃቦች በጣም የተንቀሳቀሱ አህለ ሱፋዎች ነበሩ። ከመካ ወደ መዲና ተሰደው እስኪስተካከልላቸው ድረስ የነቢዩ መስጊድ በረንዳ ላይ የሚቀምጡ እስከ 400 የሚጠጉ ነበሩ። ህይወት በዛው አልቀጠለችም። አባ ሁረይራ ከዛ ይገኝበታል። አባ ሁረይራ ግን ከቆይታ በኋላ ምንድነው የሚናገር? አሚር ሆነዋል፣ ሀብታም ሆነዋል፣ ባለቤት ሆነዋል፣
ባለንብረት ሆነዋል። በጣም ብዙ ነገሮችን ነው የምናየው። ስለዚህ አብዱራህማን ብን ዐውፍ ነው አይደለም እንዴ ከስደተኞች ጋር ከመካ ወደ መዲና ተሰዶ ከተሰደዱ ሰዎች መካከል አንዱ እሱ ነበር አብዱራህማን ብን ዐውፍ። ነቢዩን ዓለይሂ ሰላቱ ወሰላም ጋር ተከትሎ ተሰዶ ሲያበቃ ነቢዩ ስደተኞችን ወንድማማች ስደተኛና አንሳሮችን ወንድማማች ካደረጉ በኋላ ከሰዓድ ብን ረቢዕ ጋር ወንድም አድርገውት አብዱራህማን ብን ዐውፍን ሰዓድ ብን ረቢዕ ሁለት ሚስት አለኝ፣ አንዷን ምረጥና ፈታልሃለሁ፣ ታገባታለህ፣ ንብረቴንም በእኩል ከፍለልሃለሁ ብሎ ሲለው እሱን ሳይሆን እኔ የምፈልገው ጥሩ የቢዝነስ ሴንተር እንድጠቁመኝ ነው ብሎት ባረከላሁ ፊ አህሊከ ወማሊከ አለ ዱዓ አደረገለትና ያንተን ቤተሰብና ንብረትህን አላህ ይባርክልህ፣ ለእኔ ግን አሁን ጥሩ የንግድ ሲስተም ቦታ ጠቁመኝ አለው። ምክንያቱም አብዱራህማን ብን ዐውፍ ለመዲና እንግዳ ነው፣ ብዙ ነገር አያውቅም። ያን የመዲናን የንግድ ሲስተም የሚያውቀው ማን ነበረ? የሱ ወንድም ሰዓድ ብን ረቢዕ ነው። ስለዚህ አመላክተኝ ብሎ ጠየቀውና በነገራችን ላይ ዛሬ ነጋዴዎች ጥሩ የንግድ ሲስተም ጠቁሙ ቢባሉ አይጠቁም። መጠቆም ግን ነበረባቸው። የራሳቸውን ገቢ አለባቸው ማለት ለወደፊት የራሳቸውን ገቢ ነው መናገር የማይችሉት። እሱን ይደብቁ፣ ዝም ይበሉ። በቀን በወር ስንት የሚያትርፉ ስንት የሚከፈላቸው እሱን ዝም ይበሉ፣ መናገር የለባቸው ሐሰድ እንዳይበዛ። የንግድን ግን ሲስተም ግን መጠቆም አለባቸው። ስለዚህ ለአብዱራህማን ብን ዐውፍ ጠቆመውና አብዱራህማን ብን ዐውፍ ለአንድ ወር ጠፍቶ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ተመለሰ። የሆነ ቀለም ነበረበት ደግሞ ለወንድ ልጅ የማይፈቀድ ቀለም ማለት ነው። ደግሞ ኬታ መጣኸው ይሄንን ብሎ ሲሉት ያ ረሱላህ ተዘወጅቱ አገባውኝና እኮ ነው አላቸው። እንግዲህ የሙሽራ ቅባት ነው የተቀባው። የሙሽራ ቅባት ያው ቀለም ነው ነክቶት ነው ለካ ከሷ ላይ። ታዲያ ምን አደረክላት አሉት። እንደው ነዋት የሚያክል ወርቅ ሰጠዋትና በዛ ምህር ንካህ አሰርን አላቸው። ነዋት ማለት የቴምር ፍሬ ነው። እሺ የምትበላው ቴምር ፍሬ ያው ሌላ መመዘኛ ነው ብለዋል። አላኩል ያህል እሱን የሚያክልም ሊሆን ይችላል። ያንን የሚያክል ሰጥቼ ያገባዋት አላቸው። ነብዩ ምን አሉት አለይሂ ሰላም ሹፍ አውሊም ወለው ቢሻት ያበረታቱታል እኮ ትናንትና የሰው ሚስት ሊፈታለት የነበረው ሰው አግብቼ መጣሁኝ ሲለው እሰይ ማሻአላህ ብቻ አይደለም ያሉት ዳግም እንዲነግድና ዳግም የመነገድና ባለ ሀብት የመሆን ሀብት የማፍራት አቅምና ወኔ ሞራል እንዲኖረው ምን አሉት መደገስም አለ አውሊም ወለው ቢሻት በፍየል እንኳን ትንሽ እኮ ነች። በፍየል እኮ ማለት ለሱ ስደተኛ ነው። እንደው ትልቁ ድግስስ ያው ቢቀሩንካ ውስጥ ላይ መልእክት ምን አለበት? እንደው በግመልም መደገስ ነበረብህ። እንደው እሱ ይቀርና እንደው በፍየልም ቢሆን ደግስ አይነት ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት ማለት ነው። ስለዚህ ሰሃቦች በዚህ መልኩ ከስበር ርዝቅ ላይ በጣም ጠንካሮች ብርቱ ነበሩና ልክ ነው ብዙ ማለት ይቻላል። فإن من أعظم ما يحتاجه المسلم አንድ ሙስሊም ከሚያስፈልገው ነገር ሁሉ እጅግ ከባዱ ነው في حياته በህይወቱ ላይ الهداية في كسب الرزق ርዝቅ የማግኛ ቀና መንገድ መመራት ገበሬ ሊሆን ይችላል፣ ነጋዴ ሊሆን ይችላል። والهداية في معاملات ከሰዎች ጋር ባለው መግባባት መናበብ፣ ደንበኛ በመያዝ በመግዛት በመሸጥ ባለው ነገር ወደ ቀና መንገድ መመራት በጣም ትልቅ አስፈላጊ የአንድ ሙስሊም ወይም አንድ ግለሰብ ሙስሊምም ባይሆን የሚያስፈልግ ነገር ነው። ምክንያቱም لأن الرزق ضرورية من ضرورات الحياة ህይወቱ የሚያስገድደው ከሆነ አስገዳጅ ነገሮች አንዱ ነው ርዝቅ ማለት። ያለ ርዝቅ ሐሳብን ማሳካት አይቻልም። ያለ ርዝቅ አግብቶ መኖር አይቻልም። ያለ ርዝቅ ወልዶ ማስተማርና ማስቀራት ወይም ደግሞ ለወግ ማድረግ ማብቃት አይቻልም። የግድ የገቢ ምንጭ ያስፈልጋል። ነግድም ረስም በግብርና ወይም ደግሞ ቢሮም ተቀመጥ ተማርም አስተምርም በሙያህም ይሁን ብቻ ግን ምን ያስፈልጋል? የሆነ ማግኛ መንገድ ያስፈልጋል። ከነዚህ አንዱ መንገድ ነው ርዝቅ ማግኛ መንገድን መመራት ማለት ነው። ምክንያቱም ወሊአነ ማለ አማና ይሄ ንብረት የሚባለው ነገር ምንድነው? አደራ ነው። ይስአሉ አንሃ አልዓብድ ባሪያው ከሱ ይጠየቃል ነገ። እንደው አንድ ሰው የቂያም ቀን ስንዝር አይራመድም ሐታ ይስአላ አን አርባ ከአራት ነገር እስክትጠየቅ ብሎ እንደገለጹት ማለት ነው። አማሊሂ ፊ መክተሰባ ወፊማ አንፈቃ ሀብቱን ከየት እንዳገኘው። ይሄ ማለት በወለድ አትገባይ፣ በወለድ አትበዳደር፣ ሜዲን እየቀያየርከ እየዋሽህ ባለ አግባብ እየማልከ ከሸትከት ይጠየቃለህ ነው። ሌላው በሐላል ፈልግ ነው፣ ከሐራም ተጠንቀቅ ነው። እና እድሜውን በምን እንደጨረሰው፣ ዕውቀቱን ለምን ብሎ እንደፈለገ በምን እንዳዋለው እና
ወጣትነቱን በምን እንዳስረጀው እያሉ ረሱል አለይሂ ሰላቱ ወሰላም እንደምንጠየቅ ከነገሩን 4 ነገሮች አንዱ የከስብ መንገድ ነው። የርዝቅ ፍለጋ መንገድ ነው። ከየት አመጣኸው? ለምን አወጣኸው? እንዴት አወጣኸው? እስራፉ ሁሉ ያስጠይቃል። ሐታ በሐላል ስታወጣው ወላ ቱስሪፉ ኢነላህ ላ ዩሂቡል ሙስሪፊን ነው የሚለው። ብኩን አትሁን፣ ብኩኖችን አላህ አይወድም ነው። ኢነል ሙበዚሪነ ካኑ ኢኽዋነ ሸያጢን፣ ብኩኖች የሰይጣን ወንድም ናቸው እያለ በሐላሉ ነው፣ በሐራሙ አይደለም። ሐራም በልታ፣ ሐራም ጠጥታ፣ ሐራም አጪሰ፣ በሐራም ተጨማልቀህ የምትሰራው ሌላ ጥያቄ ነው። ግን ሐላሉን ማር ስትጠጣ፣ ወተት፣ ቅቤ ስትበላ፣ ስጋ ወይም ደግሞ ሐላል ምግብ ስትበላ ማባከን የለብህም እና ወንጀል ነውና እንደ ኢስላም ያስጠይቃል። የቂያም ቀን አላህ ይላል ያ አዩሃ ናሱ ኩሉ ሚማ ፊል አርዲ ሐላላን ጠይባን፣ ምድር ላይ ካለው የተፈቀደውንና ጥሩ ጥሩውን ብሉ ይላል። ምን ማለት ነው? ጥሩ ጥሩ ማለት ለጤንነት የሚስማማው እና ለሰውነት እድገትና ስባት የሚጠቅመውን ብላ ነው። ይሄ ጥርስህን የሚያቃርደው ወይም ደግሞ ባንዲራ የሚያስመስለውን፣ ጮጋራህን የሚፈታተነውን፣ ሳምባህን እንበል ወይም ደግሞ ጉበትህን የሚፈታተነውን፣ ጉልበትህን የሚያልፈሰፍሰውን አትጠቀም፣ ይቅርብህ ነው እና ከዋና ከቀጥተኛ ዓላማ የሚያወጣ ይቅርብህ ነው። ወቃለ ሱብሓነሁ ወላ ተእኩሉ አምዋለኩም በይነኩም ብልባጥል ይላል። በመካከላችሁ በጉቦ በወለድ እና በሰርቆት በሃንግ በውሸት ማላ ሜድን በመቀያየር በሐራም መንገድ አትብሉ እርስ በርሳችሁን እያለ በብዙ ይለናል። ሌላው ማዕነል ሂዳያን ብንመለከት ሁና ሂየ አን ዩወፈቀል አብድ ኢላ ጠለቢል ሐላል ወተርኪል ሐራም፣ ሐላልን ወደ መፈለግ ሐራምን ወደ መተው መገጠም ማለት ነው ሂዳያ የምንለው ማለት ነው። ሌላው አልእዕትማድ አለላህ፣ ስራ ስትሰራ በሙያህ አትመካ። አንተ ዶክተር ስለሆንክ፣ ስፔሻሊስት ፕሮፌሰር ስለሆንክ፣ ረዳት ፕሮፌሰር ስለሆንክ፣ ነጋዴ ላኪ አስመጪ ስለሆንክ፣ የተዋጣለት ባለሙያ ስለሆንክ ወይም ደግሞ ቺፍ ደላላ የሚሉት አላቸው። በጣም ሁሉን የሚያደርግ አይነት ነገር አድርጎ የሚስሉት ነው። ተግባቢ ደላላ ስለሆንክ አይደለም የምትረዘቀው። ርዝቅ በማን እጅ ነው? በአላህ እጅ መሆኑን ማወቅ አለብህ። ማዕ በዝሊል አስባብ፣ ነገር ግን ከአንተ የሚጠበቀውን ከማድረግ ጋር ነው ይሄን የምትሆነው። ከአንተ የሚደረገውን እያደረግክ ከአንተ መሆን ያለብህን እየሆንከ መመካትህ ግን በማን መሆን አለበት? በአላህ ስብሓነሁ ወተዓላ እና ብዙ ለው አነኩም ይላሉ ረሱል ሰለላሁ ዐለይሂ ወሰለም ተተወከሉነ ዐለላህ ሐቀ ተወኩል፣ በአላህ ላይ ትክክለኛ መመካትን ብትመኩሉ ኖሮ ለረዘቀኩም ከማ የርዙቁ ጠይር፣ ልክ በራሪዎችን አዋፎችን እንደሚሰይሰው ይሰይሳችሁ ነበር። ተቅዱ ኺማሰን ወተሩህ ብጣን፣ ስትነሳ በረሃብ ስትመለስ ደግሞ ጠግባትም መለስ። ሰዓቱ ባይገድበን ኖሮ ብዙ ማለት እንችል ነበረ። እንግዲህ ሰዓቱ ከአፍታ ቆይታ በኋላ ተመልሰን ልምጣ። ሰዓቱን እየጨረሰን ስለሆነ ያው የሰው ልጆች በዚህ ሰዓት ውስጥ በአሁኑ ሰዓት አሁን ባለንበት ተጨባጭ መከተል ያለባቸው የርዝቅ መንገድ እስላማዊ አስተምህሮ በጣም ብዙ ነው። የቁርአን አንቀጽ ላይ ፈምሹ ፊ መናኪቢሃ፣ ምድር ላይ በደንብ ተንቀሳቀሱ ማለት ነው። ወአኸሩነ የድሪቡነ ፊል አርድ የብተጉነ ሚን ፈድሊላህ፣ የአላህን ርዝቅ ለመፈለግ የሚንቀሳቀሱ ሌላ ከሰጋጆችና ከሙጃሂዶች ውጪ ራሳቸውን የሰው እጅ ላለመጠበቅ ላለመከጀል ራሳቸውን ለመጠበቅና እንዲሁም በአላህ መንገድ ላይ ለመለገስ የሚንቀሳቀሱ ሰዎች አሉ ማለት ነው። በዚህ ሂደታቸው ውስጥ መጠንቀቅ ያለባቸው ውስን ነገሮች አሉ። ለምሳሌ አራጣ፣ ወለድ ከባንክ ይሁን ከግል ተቋማት ይሁን ከየትኛውም የፋይናንስ ተቋማት የሚያመጡ ሰዎች ጥንቃቄውን ከተከተሉ መንገዳቸው በጣም ሰፊ ነው። እስላማዊ ገንዘብ ማፍሪያ መንገድ፣ እስላማዊ የንግድ መንገድ በጣም ብዙ ነው። አለማወቃቸው እንጂ አንዳንድ ጊዜ ምን ተለየ ያ ከዚህ ምን ተለየ እያሉ በጣም ራሳቸውንም ውክብ የሚያደርጉበት እስላምን የሚያጠቡበት በእይታቸው ሂደት ያጋጥማል። ሪባን በተመለከተ ወለድን በተመለከተ ወይንም አራጣን በተመለከተ ቀይ መስመር ነው እሱ። ሐሰትን በተመለከተ እሱም ቀይ መስመር ነው። እንዲሁም ደግሞ ማጭበርበርን በተመለከተ ገሽን በተመለከተ ሰዎችን ማታለልን በተመለከተ ቀይ መስመር ነው። ያንዱን አርማ ለሌላው እየሰጡ ያንዱን ብራንድ ለሌላው እየሰጡ እየዋሹ እየማሉ መሸጥ እሱ ሌላ ነው። ይህንን ሁሉ ተጠንቅቆ ሰዎች ካልሰሩ አደጋ ውስጥ ነው ያሉት። በተለይ ሪባን በተመለከተ ያ አዩሃ አለዚነ አመኑ ተቁላህ ወዘሩ ማ በቂየ ሚነ ሪባ ኢን ኩንቱም ሙእሚኒን ፈኢን ለም ተፍዐሉ ፈአዘኑ ቢሐርቢን ሚነላህ፣ ካልተከለከላችሁ ሪባ መነገድን ወለድን አራጣን ካልተከለከላችሁ ማወቅ ያለባችሁ ነገር ቢኖር ጦርነታችሁ ከአላህ ጋር መሆኑን ብቻ ነው ይላል። ጦርነታችሁ ከአላህ ጋር ነው። አላህን ውጣልኝ ግጠመኝ ያሉ ያሉት የቂያማ ቀን አብደላህ ብን አባስ ምን ይላል? ከዚህ አንቀጽ ቀደም ብሎ ባለው አንቀጽ ላይ
الذين يأكلون الربا لا يقومون إلا كما يقوم الذي يتخبطه الشيطان شيطان ميلوت من المس كأبدت ያበደ ሰው የተንገዳገደ እንደሚነሳው እሱም የቂያማ ቀን ሲነሳ የተንገዳገደ ነው የሚነሳው። በዛ መንገዳገዱ ላይ ደግሞ ሰይፍ ይሰጠውና ሂድና እንግዲያውስ ከአላህ ጋር አላህን ግጠመው ይባላል ማለት ነው ብለው ፈሰሩታል። ሱብሃንአላህ ማን ይችላል ከአላህ ጋር ሜዳ ጦርነት ጀምሮ ማንም ይችላል አላህን ሱብሃነሁ ወተዓላ ናውጣልኝ ብሎ ማንም ይችላል። ስለዚህ ሪባ ውስጥ ያሉ ነጋዴዎች፣ አራጣ ውስጥ ያሉ ነጋዴዎች አንድ ሐዲስ በጣም ያስፈራኛል። ያእቲ አለናሲ ዘማኑን ላ የድሪ አልመርኡ ማ ከሰበ ማለሁ አሚን አልሐላል አው ሚን አልሐራም። አንድ ዘመን ሰዎች ላይ ይመጣል። የቡኻሪ ሐዲስ ነው። አንድ ዘመን ሰዎች ላይ ይመጣል የሚያከማቹት ገንዘብ ከሐላል ይሁን ከሐራም ምንጩን የማያውቁበት ዘመን ይመጣል። ስለዚህ ያንን የሪባ መንገድ ካልተጠነቀቀ በስተቀር በተለይ ከዚሁ ሳንወጣ የተከበጠው ሸይጣን ምን ልመስ ማለት በሌላ አንድ አፈሳሰር ለሪባ የሚነሱ ላ የቁሙነ ኢላ ከማ የቁሙ الذي የተከበጠው ሸይጣን ምን ልመስ የሚለው የሪባ ውል ለመፈጸም ሲነሱ እየተንገዳገዱ የደሃ ጉልበት የደሃ አይዲያ የደሃን ሰዓት ካላግባብ መጠቀም ስለሆነ ወለድ መቀበል ስለሆነ ከነሱ ምክንያቱም ደሃ ባይሆን እኮ አራጣ አይበደርም። አቅም ያነሰው ባይሆን ኑሮ አይበደርም። እዛ ውስጥ አይገባም፣ እዛ ውል ውስጥ አይገባም። ያንን ጓግተው ተነስተው ተስገብግበው ተነስተው ውሉን ይፈጽማሉ ማለት ነው በአንድ አባባል። ስለዚህ አራጣ ውስጥ የሚነግደም ሰው አራጣ የሚያስነግደም ሰው ጸሐፊውም መስካሪውም ያንን ውል ፈራሚውም አስፈራሚውም ሰጪውም ተቀባዩ ሁላቸውም ነብዩ አለይሂ ሰላም ረግሟቸዋል። ስለዚህ ያን ነገር ጥንቃቄ አድርጉ። አላህ ሱብሓነሁ ወተዓላ የፈቀደላቸው የንግድ የከስብ መንገድ የርዝቅ እንደሚፈልጋ መንገድ ማአት ስለሆነ አምራች መሆን ከፈለጉ ነጋዴ መሆን ከፈለጉ አርብቶ አደር መሆን ከፈለጉ ተምሮ የሆነ ነገር ላይ ጥናት ማድረግ ከፈለጉ በየትኛውም መልኩ መንገዱ በጣም ሰፊ ነው። አላህ ለዚህ ነው ፈምሹ ፊ መናኪቢሃ ብሎ ያስቀምጠው። የሰው ልጅ ከልመና ከጥገኛነት እንዲሁም ደግሞ ከተለያየ ነገር የሚወጣው በመስራት ነው። ይስራና ከሰው እጅ ውጣ ይነግድ። የርዝቅን አላህ ሱብሓነሁ ወተዓላ ከሰማይ የሚያዘንበው ዝናብን ነው። መሬት እንድታበቅል አድርጓል። ከሰማይ ዝናብን ተቀብሎ መሬት እንድታበቅል ለማድረግ ስራ ይፈልጋል። እዛ ውስጥ በደንብ መሰማራት ያለበት ይመስለኛል። ባረከላሁ ፊክ። ናም ብዙ ማለት ይቻላል። ልክ ነው። በሚገርም ሁኔታ በርዝቅ ፍለጋ ስኬታማ ከመሆን ነው አልቀናአቱ ወርዳ ቢማ ቀሰመከላህ አላህ ባካፈለህ ነገር መርካትና መውደድ ይላሉ። አልማሉ ልከሲሩ ፈቅሩን ማዓ አደሚ ልጊና ይላሉ። ያለ መብቃቃት ብዙ ሀብት ድህነት ነው ይላሉ። ወልቀሊሉ ጊናን ማዓ ልጊና ትንሹ ሀብት እንኳ ሀብት ነው፣ ብዙ ሀብት ነው ከመብቃቃት ጋር ይላሉ። ሌላው በመቀጠል ጠሪቁል ሙዓመላትን ስንመለከት ይሄ ማህበራዊ አብሮ መኗኗር፣ መገበያየት፣ መበዳደር እና መዋዋስን አስመልክቶ ስንመለከት ዋነኛው መንገድ አስድቅ ወልአማና እውነት መናገርና አደራን መጠበቅ ነው። ተማሙል ሙዓመላት የቁም አለ ስድቅ። ይሄ ማህበራዊ ኑሮ መስራራት ሙሉነት የሚቆመው በምንድን ነው? በእውነት ነው። ቃለ ተዓላ ፈኢን አሚነ ባዕዱኩም ባዕዳን ፈልዩአድ ለዚ እቱሚነ አማነተሁ ወለተቅላሃ ረባህ ይላል። አንዳችሁ ሌላ አካል አምኖ አደራ ካስቀመጠባችሁ ያን የታመናችሁበትን ነገር ምን አድርጉ? ተወጡ፣ መልሱ በማለት አላህ ያዛል ማለት ነው። ወለየተቅላሃ ረባህ ጌታውን ይፍራ፣ አደራውን ባለመመለስ የሚደርስበትን ከማወቅ ማለት ነው። ረሱል ዓለይሂ ሰላቱ ወሰላምም ይላሉ አታጅሩ ሰዱቁ አልአሚን ማዕ ነቢይን፣ ታማኝ እውነተኛ የሆነ ነጋዴ ምድቡ ከነቢያቶች ነው። ነጋዴዎች በደንብ ስሙ ማለት እወዳለሁ። እውነተኛ ሆነ ታማኝ አደራ መላሽ ሆነ ስትነግድ ምድብህ ከነቢያቶች ነው እያሉ ነው ረሱል ዓለይሂ ሰላቱ ወሰላም። ወስዲቂን እውነት ብሎ ካመኑ ከነ አቡበክር ስዲቅ ነው ምድብህ። ወሹሃዳ ለእስላም በሀብት ሕይወታቸው ወጥቶ ሰማዕታትን ተጎናጽፎ ከቀሩ የአላህ ባሪዎች ነው ምድብህ እያሉ ነው ረሱል ዓለይሂ ሰላቱ ወሰላም። ሌላው ተጀንቡል ገሽ ወልኽዳዕ ማታለልን መጠንቀቅ መራቅ። ማታለል የለብህም እና ማጭበርበር የለብህም። ሚዛን ማንሸራተት የለብህም። ሜድን መቀየር የለብህም።
ውሸት መናገር የለብህም በውሸት መማል የለብህም قال صلى الله عليه وسلم من غش فليس مني ያታለለ ያስቦጨቀ የቦጨቀ ከኔ አይደለም ይያሉ ከረሱል ካልሆንከ ከማን ልትሆን ነው وما نراه اليوم من غش في الميزان አሁን በዚህ ጊዜ የምናየው ነገር የሚዛን ማንሸራተት ማታለያ او تزوير في الاسعار ወይም የዋጋ ውሸት او كذب في وصف البضائع ወይ ስለ ቁሱ እቃው ሸቀጣ ሸቀጡ ገለጻ ላይ ምን ማድረግ መዋሸት كل ذلك سبب لذهاب البركه ማስታወቂያ ላይ በተለይ በአሁኑ ሰዓት በፌስቡክ በቲክቶክ በዋትስአፕ በምኑ በቴሌግራሙ እየለቀቁ ባሉበት ወቅት ላይ ያልሆነን ማስታወቅ ይሄ ሁሉ በረካን ያስወግዳል ሌላው اجتناب الربا ወለድን መራቅ قال تعالى واحل الله البيع وحرم الربا الله ግብይትን ሐላል አድርጎ ፈቅዶላቸዋል አራጣ ወለድን ግን ሐራም አድርጎባቸዋል ይላል يمحق البركه والربا يمحق البركه ይሄ ወለድ የሚባለው ነገር በረካን ምን ያደርጋል ያጠፋዋል ويهدم المجتمعات ጭራሽ ህብረተሰብን ምን ያደርጋል ያፈረካክሰዋል ያወድመዋል ኪሳራ በኪሳራ ነው ሌላው الوفاء بالعقود የተገባ ቃል ካለ ግብይቱ ላይ ግብርናው ላይ ሽያጭ ግብይቱ ላይ መዋዋሱ ላይ ቃል መምላት والعهود قال تعالى يا ايها الذين امنوا اوفوا بالعقود እናንተ ያመናችሁ ሰዎች ሆይ የገባችሁት ቃል ካለ ምን አድርጉ ይላል ሙሉ አታፍርሱ ስጡ ይላል ሌላው አዳኡ الحقوق وترك الظلم ያለብህን የሌላ ሐቅ መመለስ ግፍን መተው قال صلى الله عليه وسلم اتقوا الظلم فإن الظلم ظلمات يوم القيامة ይላል አረ በደልን ተጠንቀቁ በደል የቂያም ቀን ድቅድቅ ያለና ከበዳ በደል ሆኖ ነው ጨለማ ሆኖ ነው የሚመጣው ይላሉ ስልክ ማጥፋት ስልክ መቀየር አቅጣጫ መቀየር ቤት ኪራይ መቀየር እና አገር መቀየር እዳን ላለመመለስ ወይም ደግሞ አደራን መብትን የሌሎችን ላለማስከበር ከባድ አደጋ አለው አላህ ዘንድ ያስጠይቃል ይያሉ ብዙ ማለት ይቻላል ሌላው من اسباب البركه والرزق ከረዲት ከርዝቅ ምክንያቶች ነው ተቅዋላህ ማን መፍራት الله سبحانه وتعالى መፍራት هو اعظم باب للرزق ከርዝቅ በሮች እጅግ ትልቁ በር እሱ ነው ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب አላህን የፈራ ከሁሉም ጉዳዩ መውጫ ያደርግለታል ካልጠበቀው መንገድም አላህ ይሰይሰዋል እንዳለው አላህ ማለት ነው ሌላው ስለቱ الرحم زمدنان مقتل قال صلى الله عليه وسلم من أحب أن يبسط له في رزقه وينسأ له في أثره فليصل رحمه ብለዋል እንግዳ ሲመጣብህ አባትህ እናትህ ወንድምህ እህትህ አጎትህ አክስትህ አንተን ብሎ ወደ አንተ ሲመጡ ዝምድናቸውን ቀጥል ያንተን መሄድ ሲፈልጉ ዝምድናቸውን ቀጥል በመሄድ እንግድነታቸውን በመቀበል በሁሉም የኸይር አይነት ማለት ነው ሌላው አልእስትግፋር ምህረት መጠየቅ ኑህ እንዳሉት فقلت استغفروا ربكم انه كان غفارا እንዳለው ማለት ነው ሌላው الصدقه صدقه ማብዛት ما نقص مال من صدقه ይላል ረሱል ሰለላሁ ዐለይሂ ወሰለም ሀብት ሰደቃ በማድረግ ምን አይሆንም ሊጎድል አይችልም ስት ይሰጣል መላእክት ማለት አይደል ለሰጪው ልቀቅለት ለያዘው ቋጥርበት ይያለ ወይም የጥፋት በር ክፈትበት የሚል መላእክት ዱዓ ማለት አይደል ስለዚህ ይሄን ሁሉ ያሟላ መሆን አለበት ማህበራዊ ኑሮአችን ማለት ባረከላሁ ፊክ እያየን ያለነው እያየን የነበርነው አልሂዳያቱ ፊ ከስቢ አልሐላል ወልሙዓመላት ፊ ከስቢ ሪዝቅ ወልሙዓመላት ሪዝቅን በመፈለግ ውስጥ ቀጥተኛውን መንገድ መከተል ነው ነጋዴዎች ሆይ አላህን ሱብሓነሁ ወተዓላ ፈርታችሁ መተሳሰብ መደጋገፍ አለመዋሸት ነብዩ አለይሂ ሰላም በሐዲሳቸው እንዲህ ብለዋል ሙስሊም የሙስሊም ወንድም በመሆኑ አንድ ሙስሊም አንድን ሙስሊም ገበያው ላይ አይገበይበትም ላተናጀሹ ያንዱን ገበያ አትገበዩ ካንዱ አታጭበረብሩ አንዱን አትዋሹ አሳልፋችሁ አትስጡ ብለዋል ዛሬ ከንግድ ሲስተም ውስጥ ለማውጣት የሚደረገው መጠላለፍ መወሻሸት ዛሬ ሰዎች እኛ በልተን አድረን እነሱ ይጾሙ እኛ እናገኝና እነሱ ይጎዱ ይክሰሩ የሚለው ጉዳይ አሳሳቢ የሆነ ወንድም በሩን ዘግቶ የሚያለቅስ እዳ በሶበት የሚያለቅስ ተቸገሮ ተርቦ እንደው ለባለቤቱ ለልጆቹ ዳቦ ዘመግባት አቅቶት የሚቸገር በጣም ብዙ ነው ያለው ተደጋገፉ እውነት አውሩ ለአላህ Subhanahu Wa Ta'ala ብላችሁ ሐላልን ብቻ ፈልጉ
አላህ ሱብሓነሁ ወተዓላ ርዝቁን ይከፍትላቸዋል። የአሁኑ ፕሮግራም በዚሁ ያብቅተዋል። በሌላ እስክንገናኝ ድረስ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።